እናጠፋለን ምናምን ነገር ብሎ ማለት ነው። እና ምን እንደሚል እዩ ነገኛለው ምንድነው እዚህ ነጮቹ ቲንኪንግ አውት ኦፍ ዘ ቦክስ የሚሉት ነገር አለ አይደለ? ከሳጥኑ ውጪ ማሰብ መቻል ማለት ነው። ለምሳሌ እየሆነብን ያለው ነገር ምንድነው ብሎ ከሳጥኑ ወጥቶ ለማየት መሞከር። ዝም ብሎ ይሄ ዙሚን አድርጎ ነጥቡን ካየኸው ትልቁ ፒክቸር ሉዝ ነው የምናደርገው። ምንድነው የተፈለገው? አጀንዳ በአጀንዳ አንዱን ማኔጅ ሳናደርግ አንዱ ማኔጅ ሳናደርግ አንዱ ከፖለቲካ ይቀር በቃ እጅ ስጡ። ያስተካክሉኛል፣ ያርሙኛል፣ ያቀኑኛል ብንሳሳት ያስተካክሉናል ብለህ ያልካቸው አባቶችህ ድብን ያለ ምንፍቅና ውስጥ ገቡልህ። የተሰቀለው የኢየሱስ ክርስቶስ ስጋ ሳይሆን የማርያም ስጋ ነው እያሉ ማለት እነዚህ ሶስቱም እዚህ ፊት ለፊት ያሉት እዚህ ፎቶአቸውን ያስቀመጥኳቸው ሶስቱም ቆሞሱም አገልጋይ ናቸው፣ ካህን ናቸው፣ አሐዱ አብ ቅዱስ ብለው ይቀድሳሉ። ማዕከልም ላይ ያለው መምህር ነው፣ የቦሌ መድኃኔዓለም ስብከተ ወንጌል ኃላፊ። እኚህም የሊቃውንት ናቸው፣ ሊቀ ሊቃውንት ናቸው። በዛ ላይ ደግሞ የቅዱስ ሲኖዶስ አባል የገሙ ጎፋ ነው ምናምን ነገር አካባቢ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕዝቅኤል። ሙቁት እንግዲህ እሳቱን ሙቁት። ዘላለም ጴንጤ ስትሳደቡ ዘላለም ጴንጤ ስታራክስ ኖርሃል። ያርሙኛል ያልካቸው አባቶችህ የሚታረሙ ሆነው ቁጭ አሉልህ። ያቀኑኛል ብለህ ያልካቸው አባቶች ማን ያቅናቸው? እስኪ ወንድ ከሆንክ ሂድና አቅና አባትህን። እነዚህን መምህራን የመናገር በትክክለኛው ከሆነ የመናገር ስልጣን የላችሁም። ግን ያው በዘር ላይ ጥላቻ ስላላችሁ በየዘራቸው የትኛው የምን ብሔር ነው ብለህ ብሔሩን ጠይቀህ አማራ ከሆነ ልሰድበው፣ ኦሮሞ ከሆነ ልሰድበው፣ ትግሬ ከሆነ ልሰድበው፣ ጉራጌ ከሆነ ልሰድበው። እንደዛ ወደዛ ካልሆነ በስተቀር በትክክለኛ ሂድ ውስጥ ገጽጿቸው። የተናገራችሁ ትክክል አይደለም በሉ እስቲ። አትሏትም፣ አታደርጉትም። እኛ ምንም ወሬ አላወራን። አባቶች አሉን፣ እናቶች አሉን፣ አያቶች አሉን፣ አክስቶች አሉን አላለም። ግን ኮሲ ላይ የበቀልን ትላትሎች አይደለንም ብራዘር። ሳንዘራ የበቀልን ገቦች አይደለንም። ገቦ እንኳን ራሱ የሚበቅለው በምናጭር ሰዓት ላይ ዛላው ይወድቃል መሬት ላይ ማለት ነው። እሱ ነው በሚቀጥለው ላይ የበልግ ዝናብ ሲመጣ ይበቅላል፣ ገቦ ይባላል። በእርግጥ ገቦ የሚያቅም ሰው የለም። ግን ከገቦ እኮ አንዳንድ ነገር ጥሩ ነገር እኮ ታጭዳለህ። ቢሆንም ግን ባትዘራውም ግን ቀድሞ የወደቀ በበጋው ወራት እህል ስናጭድ ጭንቅላቱ ዛላው ተበጥሶ ሲወድቅ እዛ የቀረው ዝናብ ሲያገኝ ይበቅላል ማለት ነው። እናስ መሞቅ ብቻ ነው ያለብህ። እዛው ተፋጅ። ኢየሱስ ክርስቶስ ላይ አላግጣችኋል። ኢየሱስ ጌታ ነው ተብሎ ሲባል ከሊቃውንቱ እስከ አዛውንቱ እስከ ባልቴቱ አንከሽክሿችኋል እያላችሁ የገፋችሁት ጌታ ለህይወት የሚሆን ንስሐን ሰጥቷችኋል። እምቢ ካላችሁስ ለዘላለም ከኃይሉ ክብር ርቃችሁ ትገፋላችሁ። ወላጂቱን እንጂ የተወለደውን ማሰብኩ የተሰቀለበትን እንጨት እንጂ የተሰቀለውን ጌታ ማሰብኩ። የዘመናችን ጉደኞች መስቀሉ ላይ ያለውን ጌታ ትውልድ እንዳይ ከመስቀሉ ግርጌ እናቱ አለች ብለህ ትላለች። ሶዋት ምን ታደርግላለች? ከመስቀሉ ግርጌ ዮሐንስም እኮ ነበር። ከመስቀሉ ግርጌ የሮም ወታደሮች እኮ ሁሉ ነበሩ። ከመስቀሉ ግርጌ ብራዘር በጦር የወጋው አይሁድ ሮማዊ ወታደር እኮ ሁሉ ነበር። በእርግጥ እሱ እግዚአብሔር በእርግጥ ጻድቅ ሰው ነበረ ብሎ የመሰከረለት ማለት ነው። ከጎኑ ውሃና ደም እስኪፈስ ድረስ የወጋው ወታደርም ነበር። መስቀሉ ግርጌ የመስቀል ስር ስጦታ የተረኛለ አብ ልጁን የሰጠው በመስቀል ላይ ተንጠልጥሎ ሳለ ወንድ ልጅ ተሰጥቶናል ብሎ የሚለውን አንተ ያልተሰጠችን ተሰጠኝ ብለህ ትላለህ። እነሆ እናትህ ዮሐንስ መድኃኒት ትሁንህ እኮ አላለው። እነሆ እናትህ ዮሐንስ ቤዛ ትሁንህ፣ በእሷ ዳንባት፣ በእሷ ተጽናናባት፣ በእሷ ተፈወስባት ብሎ አላለውም። ዘም በል ዘም ነው ማለት ያለባችሁ። አላለውም። መፈወሻችንም መዳኛችንም እጠፋበታለሁ ብለህ ካልክ እኔ መጥፊያ አይደለም እጠፋበታለሁ ብለህ ካልክም መጥፊያ ነው ኢየሱስ ለሚያምኑበት
የሚያድን የጽዮኑ አለት ሲሆን ለማያምኑበት ግን የማሰናከያ የእንቅፋት ድንጋይ ነው ብሏል ቅዱስ ጴጥሮስ። እና በዚህ ድንጋይ ላይ የሚወድቀውን ይፈጨዋል፣ ያደቀዋል ብሏል። ያደቀሃል የእግዚአብሔር ልጅ ኢየሱስ፣ ይፈጨሃል የጽዮኑ አለት። ያደቅሻል የእግዚአብሔር ልጅ ኢየሱስ ማለት ነው። በመምጣቱ ጊዜ ወይ በሞት ተጠርተህ ስትሄድ፣ እስቲ እንግዲህ ከጎኑ ብድግ ብላ ተነስታ ጡት እየቆረጠች ጉንጬን እነጫለሁ፣ ቀሚሴን እቀዳለሁ፣ ጥፍሬን እነቅለዋለሁ ብሎ በሚል ማስፈራራት እስኪ የጌታ እናት ማርያም ታስገባለች። እውነቴን እኮ ብዬ የምልህ የአብርሃም አምላክ ምስክር እኮ ነው። እስቲ ታስገባለች። ለምን መላ አካላቷን እዛ ሲጀምር የሚወልቅም አካል የለም፣ ግን መላ አካላቷን ሁሉ ለምን አታወላልቀውም? ውይ እናቴ እንደዚህ አታድርጊ ብሎ አይልም። ጃጅመንት ፍርድ ለማርያም ሳይሆን ለልጁ ነው የሰጠው እግዚአብሔር። ልጁ ይፈርድብሃል ማለት ነው። ከኃይሉ ክብር ርቀህ በዘላለም ጥፋት ወደምትቀጣበት መላእክትን አውጥተው እጅና እግሩን አውጥታችሁ በውጭ ወዳለው ጨለማ ጣሉት ይላል በማቴዎስ 25 ላይ እንደተጻፈው። አውጥተው ይጥለዋል። ሚካኤልዬ እንዴ ሚካኤልዬ፣ እኔ እኮ አታውቅም፣ እስረኛው ሚካኤል እኮ እየሄድኩ እኮ ደግሰህ ነበረ። ገብርኤልዬ አንተማ አጨክንብኝም። ቆልቢ ድረስ ችኳንታ ተከራቼ እኮ ሄደ ነበረ ነው እንዴ? ኦኬ በቃ እንመልሰዋ፣ እንደምንም እንለምንለታለን ብሎ አውጥታችሁ ጣሉ ተብሎ ሲባል ጣሉ ነው ብራዘር። እግዚአብሔር ተናገረ ማለት ገብርኤል እዛ ቆሞ ይኸውልህ አንድ አፍታ ሐሳባችን እንኳን ተቀበለን፣ ዲክታተርማ ልትሆን አይገባም ብሎ ጌታን አይለውም፣ የማለትም ራይት የለውም ብሎ ቢልስ እሱኑ አውጥቶ ይጥለዋል ከአንተ ጋር ከፈለገ ማለት ነው። አጭርና ግልጽ። ዙፋኑ የማይነቀነቅ ነው። መንግስቱ ጽኑ ነው። ኦኬ። እሱ ዙፋን ፊት ዳኝነት ለፍርድ ስትቀርብ ይግባኝ የለውም፣ ቀነቀጠሮ አይሰጥም፣ ምስክርነት አይጠራም። ምስክሮች ተጠርተው እስኪ ነገሩ እውነት ነው እንዴ እስኪ መስክሩ ተብሎ በአንተ ላይ በአንቺ ላይ ምስክሮች አይጠሩም። ምስክሩም ዳኛውም ራሱ ነው፣ የታመነው ምስክር፣ የማዕዘን ድንጋይ የቤተ ክርስቲያን ራስ መሰረት የሆነው ጌታ ኢየሱስ ክርስቶስ እሱ ራሱ ማለት ነው። አትቀልዱም አልኩ። እዛ እስኪ የሸዋው ተክለ ሃይማኖት ሲያስገባ እናያለን አልኩ። እንኳን የሸዋው ተክለ ሃይማኖት አይደለም አብርሃም አባት እንኳን ብለህ ብትል እንግዲህ ጌታዬው ለእኔ የሰጠኸኝ ቃል ኪዳን አለ አይደል? እና በዛ ቃል ኪዳን መሰረት እንድትመርልኝ ብሎ አብርሃም ፊት ቆሞ ከዛ ፍርድ አያስጥልም። ሙሴና ኤልያስም እንዲሁ። አገር ይሰብሰብ አልኩ፣ ከመላእክት እስከ ጻድቃን ነቢያት እስከ ሰማዕታት። ቅዱስ እግዚአብሔር አብ አንድ ጥያቄ ይጠይቃል፣ ከጠየቀህም ማለት ነው። ቀብቼ በላኩት በልጄ አምነሃል ወይ? እሱን እኮ ነበር ስሙት ብዬ የተናገርኩት። በመገለጥ ተራራም ላይ በደብረ በዛ በዮርዳኖስም እንዴ አልጻፉልም እንዴ? እነ ማቴዎስ እኮ ጽፈውልሃል። አላነበብኩም? አንተ ዘመንህን ሁሉ የአባ ጊዮርጊስ ዘጋስጫ ተረት ስታነብ ውለህ እና የተሰጠህን ቅዱስ ወንጌል በልጄ የተሰበከውን ወንጌል እሱ በመረጣቸው ቅዱሳት ሐዋርያት የተሰበከውን ወንጌል ሳታነብልኝ የዘመንህን ቁጥር እንዳሹቅ ጨርሰህ መጣህ አይደል? እና ያኔ ኢየሱስ ጌታ ነው እያሉ ሲነግሩህ የልጄን ጌትነት ናቅህ አይደል? ደሙን አቃለልክ አይደል? ኢየሱስ በደሙ የኃጢአት ይቅርታ ይሰጥሃል ብለው ሲሉህ ወገኔ ህዝቤ የጠራሁት ህዝቤ ጴንጤዎቹ እንደዛ ብለው ሲነግሩ አንተ የዘራ ብሩክ ጥፍር ነው የሚያድነኝ ብለህ ስትከራከር ነበር አይደል? ምክንያቱም የማያይ መስሎሃል አይደል? እግዚአብሔር ነገር ሁሉ በፊቱ የተራቆተና የተገለጠ ነው። ከሱ ፊት ሊሰወር የሚችል ምንም ፍጥረት የለም። ምንም ጌታ ቲክቶክን የማያይ ይመስላችኋል ሰዎች? እዚህ ቲክቶክ ላይ ስናወራ የማያይ ይመስላል? የትኛውን ቦታ ላይ ሁን የምታወራውን ያያል፣ የምናወራውን ይሰማል፣ ያያል ጌታዬ። የትኛው ሃይማኖት ስሙን ለማስከበር ለስሙ ክብር እንደሚከራከሩ ለስሙ ክብር እንደሚጠነቀቁ የስሙን ክብር ለማስጠበቅ እንደሚተጉ ጌታ በማደሪያው ላይ ሆኖ ያያል። በእኔ ውስጥም ሆኖ ያያል፣ በልጆች ውስጥም ሆኖ ያያል። የትኞቹ ደግሞ አረፋ እየደፈቅ ስር እስኪገታተር ድረስ የምትከራከረው የዘርአ ብሩክ ጥፍር ነው። ቁጥር አንድ
ብለህ እያልክ ባልተገረዘ መላስህ ባልታረመ አንደበትህ የወሎውን ሰውዬ ወይ የጎጃሙን ሰውዬ ወይ የኦሮሞውን ሰውዬ ወይ የትግሬውን ሰውዬ ወይ ከአረብ ሀገር የመጣች አንድ አሮጊትና ሽማግሌ ይኸውልህ እምልህ ኤርሚያስ ይኸውልህ ቆይ እስቲ አንዴ እስቲ ቆይ ሚዩት አድርገው ብለኝ እሺ ምን ሊነግረኝ ነው ብዬ ሚዩት ሳድርግ ይኸውልህ ዘርዓ ብሩክ መቃብር ላይ ሄደህ ብትንከባለል እንዴት እንደ ጠገበ አህያ ብትንከባለል እና የ80 ዓመት ኃጢአትህ ይሰረይልሃል ብለህ ስትለኝ በዮሐንስ መልእክት ምዕራፍ 1 ቁጥር 7 እና 8 ላይ ያለውን የእግዚአብሔርን ልጅ የኢየሱስ ክርስቶስን የኪዳኑን ደም እንደ ርኩስ ነገር ቆጥረህ ወደሙ ለእግዚአብሔር ኢየሱስ ክርስቶስ ብሎ ያለው እሱ አይበቃኝም የእግዚአብሔር ልጅ ደምን ብዙ አትተማመንበት ኤርሚያስ እያልከኝ ነው ብዙ አትተማመንበት በኢየሱስ ክርስቶስ ደምማ በኢየሱስ ክርስቶስ ስጋ መቆረስማ ብዙ አትተማመንበት እሱ ላይ ብዙ እንትን ሙሉ በሙሉ ድግፍ አትበልበትና የሆነ ሪዘርቭ ነገር ያዝ እያልከኝ ነው ምን በደሙ ከሆነ ለሰየው ትገባለህ ካልሆነስ የአቡነ ተክለ ሃይማኖትን ማነው ተቅማጥ ካልሆነስ የዘርዓ ብሩክ ጥፍር አለልህ ጥፍርና ጸጉር ካልሆነስ አተላለል ቆንጅዬ የመድኃኔዓለም ጽዋ ማህበር ሲጣጣ የተረፈውን አተላ እሱስ ካልሆነ የሆነ ነገር ብቻ ያዝ ብለህ ልትለኝ ማለት ነው ተረታም ትውልድ ምን አልክ ኤርሚያስ ተረታም ትውልድ አንተ እንዴት ብትንቀይ ነው አተላ ልሰጥ ትጸድቃለህ ብለህ የምትለኝ መተህ ማዳኔ ሊመጣ ጽድቅም ሊገለጥ ቀርቧል ብሎ እግዚአብሔር በነብዩ በኢሳይያስ በኩል የዛሬ 2700 ዓመት በፊት ጮሆ የእግዚአብሔር ማዳን የሆነው ኢየሱስ የእግዚአብሔር ጽድቅ የሆነው ኢየሱስ ተገልጦ በስሙ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ብሎ የአዲስ ኪዳን ሐዋርያት አድምቀው ጽፈው አንተ አተላ ጭስ ትላለች የኔ እናት በእውነት አክትፍ አተላ ልሰጥ ትጸድቃለህ ብሎ የሚል ደሞ ይሄንን ንጽህና ላይ ቆመናል ብሎ ይለኛል ሄዳ ይላሉ አተላ ልሰጥ ትጸድቃለህ ትለኛለህ አንተ የእግዚአብሔር ልጅ ደም የእግዚአብሔር ልጅ ስጋ የኢየሱስ ክርስቶስ ስጋ ተተልትሎ ለበደል ለኃጢአቴ እሱ ላይ ብቻ አይደለም እኛ ላይ አክታችሁን ልተፉብን ስትፈልጉ አንፈቅድልህም አምላክ ሰው ቀራንዮ ላይ ተሰቃይቷል አንተ የማይገባውን የማይሞተው ሞተ የማይቀጣው ተቀጣ በኔ ፈንታ የማይሞተው ሞተ በኔ ፈንታ የማይሰቃየው ተሰቃየ በኔ ፈንታ ይሄኔ ገባኝ ይሄንኑ ገብቶኝ ለዘላለም ድብን ብዬ ልቅራልኩ ይሄኔ ገባኝ በቃ ይሄኔ ገባኝ ሌላ ነገር የፈለገ መታ ብታወራልኝ ምንም ነገር አይገባኝም አልኩ ወረዛ ጥግ ታርግልኛለህ ነፍሴን በጣም በቃ የሐረር ሰዎችና ይሸክከኛል ብሎ ነብይ በጣም ውስጤን ይቀፈኛል አልኩ ከኢየሱስ ውጪ ሌላ መንፈሴ እምቢ ይላል ይሄን የገባን ጴንጤ ወገኔ ይሄን የገባው ምንድነው የገባ ብለህ ብትለኝ ኢየሱስ የእግዚአብሔር ልጅ እና ለእኔ በደልና ኃጢአት ሞተ በቃ ይሄን የገባ ኤርሚያስ አዎ በኔ መተክ ገብቶ ቤዛ ሆኖ ስለኔ ሲል ተሰቃየ ስለኛ ሲል ተሰቃየ ተመታ ተተፋበት ተናቀ ተዋረደ የማም ሰው ደዌ የሚያቀው ሆነ እኛም አላከበርንም ብሎ እንዳለ ኢሳይያስ እርግጥ ነው ማንም አላከበረውም ያያ ሁሉ ቀለደበት አላፊ አግዳሚው ሁሉ የተጻፈበትን ጽፈት አይቶ በሮማይስጥና በዕብራይስጥ በግሪክ ቋንቋ የተጻፈውን አይቶ ሁሉ ምራቁን ተፋበት ሁሉ አክታውን ተፋበት ሁሉ ቀለደበት ከሊቀ ካህኑ ጀምሮ ይሄኔ ገባን ጴንጤዎች ሌሎች እንዲገቡን አንፈልግም
አንፈልግም። ከኢየሱስ ክርስቶስ ሊለዩን የሚፈልጉ ነገር በጌታ በኢየሱስ ስም ለዘላለም ላይነሱ ወደ ጉድጓድ ይግቡ። ከእግዚአብሔር ልጅ ከኢየሱስ ክርስቶስ ሊለዩን የሚፈልጉ ሊለየን የሚፈልግ የሰይጣን ትምህርት ስለሆነ ለዘላለም ወደ ጉድጓድ የገባ ይሁን ያ ትምህርት። አንድ ቤዛ አለኝ፣ አንድ በግ አለኝ፣ ቀራንዮ ኮረብታ ላይ ተሰዋ። ሁሌ እንደምናገረው ሁሌ መጽሐፍም እንደሚነግረን የበጉን ደም ጠጥተን የጽድቅ ጥማታችን ረክቷል። የበጉን ስጋ በልተን የጽድቅ ረሃባችን ጠግበናል። ከጽድቅ ረሃባችን እራሱ በጉን ክርስቶስን ለብሰን ሀፍረቴን እንዳይታይ የለበስኩት የዘላለም የጽድቅ ሸማዬ ሆኖልኛል። ስለዚህ ልብስና መብል መጠጥ አይደል የሚያስፈልገው? አዎ ኢየሱስን በላሁት በእምነት፣ ኢየሱስን ጠጣሁት በእምነት፣ ኢየሱስን ለበስኩት በእምነት። ሌላ ሳያስፈልገኝም ቅሉጥ ወደ ማንም ጋር አልሄድም። ደረሬ ዞርበል 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 ማንም ጋር አልሄድም። አምላክ እሱ ሆነኝ፣ አባት እሱ ሆነኝ፣ ታላቅ ወንድም እሱ ሆነኝ፣ ሊቀ ካህን እሱ ሆነኝ፣ ንጉሥ እሱ ሆነኝ። ከወዳጅ ይልቅ የሚጠጋጋ ወዳጅ ሆነኝ። ኦ የኔ አባት ስም ይባረክ። የኔ ጌታ መንፈስህን ስትሰጥ ታጀግናለህ። ጌታ መንፈስ ቅዱስ ስለ ኢየሱስ ክርስቶስ ተናግረን እንዳንጠግብ በውስጥ የተተከለው እውነት ጴንጤዎች ያስተማሩኝ ወንጌል፣ እግዚአብሔር የገለጠልኝ ወንጌል፣ የእግዚአብሔር ቃል መጽሐፍ ቅዱስ እውነት ሌላ ኮተትን ዞር ታደርግልኛለህ። ከትውልድ መንገድ ላይ እንደ መጥምቁ ዮሐንስ ጠርገን እናስወግደዋለን። እግዚአብሔር ታሪክ ይደግማል። የዛ ነቢይነት ነቢይ ተብለን ባንጠራም ነቢይ ተብለን ቅጽል ስም ባይጠራም ብራዘር በትውልድ መንገድ ላይ የቆመ እንቅፋትን አደል ጠማማ ሁሉ የቀና መሆን አለበት ብሎ የጮኸው ከምድረ በዳ የወጣው ያ ታላቅ ነቢይ ይደገማል አልኩ። ታሪክ በኤልያስ መንፈስና ኃይል ነበር የተነሳውም። ከፍ ያለ ሁሉ ዝቅ ይበል አለ። የእግዚአብሔር ክብር ሊገለጥ ነው ብሏል። አሁን ኦልሬዲ የእግዚአብሔር ክብር ተገልጧል። የእግዚአብሔር ክብር ተገልጦ የእግዚአብሔር ማዳን ለአሕዛብ ሁሉ እግዚአብሔር ጽድቁን በአሕዛብ ፊት ገለጠ ይላል። ሌላ የሚገልጥልህ ጽድቅ የለም። ኢየሱስ ጽድቃችን ነው። ኢየሱስ ጽድቃችን ነው። ሌላው ኮተታ ኮተት ነው ብራዘር። ሌላው ኮተታ ኮተት እማይረቡን እማይጠቅሙን የዘላለም ሕይወትን ሊሰጡን አይችሉም። እሱ ያከበራቸው እናከብራለን። ቅዱሳን መላእክትን፣ የጌታን እናት፣ ቅዱሳን ነቢያትን፣ ቅዱሳት ሐዋርያትን። ማንም ከመላእክት ጥራልኝ ሚካኤል ገብርኤል በል ለኤርሚያስ ሞትኩለት ተሰቃየውለት ብሎ የሚል መልአክ የለም። ለምን? የተባረከው የእግዚአብሔር ቃል ከመላእክት አንተ ልጄ ነህ እኔ ዛሬ ወለድኩት ብሎ ወልዶት ለእኔ በደልና ኃጢአት ቀራንዮ ላይ የተሰዋ አንድ መልአክ የለም። አንድ መልአክ አንድ አለው ብሎ የሚል መልአክ ካለ እጁን ያውጣ። የአብርሃም አምላክ ምስክር ነው አልኩ። ከዚህ እረኛ ጋር ማን እንዳለ ታያለ። አንድ መልአክ እኔ ያለው የሞትኩ ለሰው ልጆች በደልና ኃጢአት ብሎ ሲምጣ ከነክንፉ ጭምር በተቀባው በአብ ልጅ በኢየሱስ ከከፍታ ላይ መተን እንጥለዋለን። እነሱም አያረጉትም፣ ያቃሉ። በቅዱስ ገብርኤል በተባረከው መልአክ የተሰበከ ወንጌል ለሕዝብ ሁሉ የሚሆን ታላቅ የምስራችን ነግራችኋለን ነው ብሎ ያለው። ከመልአኩ ጋር ብዙ የሰማይ ሰራዊት ነበሩ ይላል በመላእክት የተሰበከ ወንጌል፣ የማዳን ወንጌል፣ የምስራች ቃል ምን ነበረ? ኢየሱስ ያድናል ነው። ኢየሱስ ጌታ ነው። እዚህ መጣና አቡነ እንትና ይለኛል። ወደዛ አንተ ወደዛ ሰውዬ ወደዛ ዞር በልሽ ወንድምዬ። አቡነ እንትና እማሆይ እንትና እውነትህን ነው። በማ ደም ላይ ነው የምትቀልደው? ማ በሞተ ማ እንዲነግስ ነው? እግዚአብሔር በመልኩና በአምሳሉ የሰራውን የመድኃኔ ዓለም ባሪያ የኢየሱስ ክርስቶስ ባሪያ
ኤርሚያስ ላይ ማንም አሮጊት መጥቶ አይፈነጭበትም ከዚህ በኋላ። አንድ እኮ አልኩ አንድ። አይቺ ሴትዮ አገር በቀል ጻድቅ ነች ብለህ ብትል የራስ ጉዳይ ዞር ታርጋታለህ። እዛ ጥጓል። የራሷ ጉዳይ ነው፣ አይመለከተኝም። የራሷ ጉዳይ ነው ስልህ አንተንም እኔንም ትውልዱንም አይመለከታትም። አንድ ጌታ አለ። ኢየሱስ ስትለኝ ነው እኔ ከተቀመጥኩበት ብድግ ብዬ አሜን ምለው። ኢየሱስ ስትለኝ እንደተፈታ እምቦሳ እንደዚህ በቃ ይኸውልህ በቃ ምንድነው የሚሰራውን አሳጣው እንደሚል በደስታ ውስጤም ውጭም ነው የሚፈለቀለቀው። ኢየሱስ እናና ንገረኝ። ካልሆነ ዚፕ አፍክን ያዝ፣ አፍሽን ያዢ። የተቀባው የአብ ልጅ ኢየሱስ በአይሁድም በአሕዛብም የተሰበከ በነቢያት የተተነበየ በሐዋርያት የተሰበከ በቅዱሳን መላእክት ሁሉ ጭምር የተሰበከ የተባረከው የቤተ ክርስቲያን ራስ የማዕዘን ድንጋይ ያለና የሚኖር የሚመጣ ሁሉን አሳልፎ የሚገዛ በሙታንና በሕያዋን ላይ ሊፈርድ ስልጣን ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ እንጂ ሌሎቹ አይደሉም። ጠጋ ሲይዝልሃለሁ አልኩ። ከመንገድ ጠርቆ እንዳስወገደው ተብሎ እንደተባለ የእርሱ የራሱ መንፈስ በኢየሱስ ክርስቶስ በማመኔ በውስጤ በወንድሞቼ በእህቶቼ ውስጥ ስላለ ከመንገድ ጠርቆ እንዳስወገደው አሁንም ይኸውልህ የወንጌል ጠላት የሆነ ራሱ እየጠረገ ያስወግደዋል ከመንገድ አልኩ። እየጠረገ ከአናቱ ነው የሚጀምረው። ይኸውልህ አናቱ ላይ መፍረክረክ ጀምረዋል። ቤዛ ትባላለች አይባሉም፣ ይባላል። ኢየሱስ ነው የሚባለው። እሷ አልሞተችም፣ ሞታለች። ቀራንዮ ላይ ተሰቀለ። የእሷ ስጋ በቃ እሳቱን እግዚአብሔር እዛ ጣላልኩ። እሳቱን እዛ ጣላልኩ። እዛው የቤት ስራ ይሰጣል። እዛው ሊቃውንት ጉባኤ ቅዱሳን ጳጳሳት ጉባኤ እያልክ ተባላ። አንዱ ኢየሱስ አልበቃ ብሏችሁ በትውልዱ ላይ 18 ውሽሞች መንፈሳዊ ውሽማ ያለ ሕግ የተወደዱ የሾማችሁባቸው በሞተለት ጌታ በሞተለት ህዝብ ላይ እነ ቅዱስ ጳውሎስ ቆሮንቶሳውያንን ሰብከው ለጌታ ነው የሚሾሙት። እነኚህ ግን ለአረብ ሽማግሌና አሮጊት ለአገር በቀል አሮጊት እንትና ቤዛ ሆናላለች፣ እንትናም ቤዛ ሆኖላል፣ እንትናም ሞተውላል። አንተ ሰውዬ የሰራዊት ጌታ ቅዱስ እግዚአብሔር ከመንገድ ጠርቆ ነው የሚያስወግድ አንተንም ትውልድህን ማለት ነው። ዞር በል ካህናቱ አለፍ ነው። እስካሁን ድረስ ቀልደዋል አይደል? የሰራዊት ጌታ እግዚአብሔር ለዘላለም ስሙ ይባረክ። ድምፃችን እነሱ ጋር እንዲሰማ አድርጎታል። ጩህ ብሎ እንዳለ እግዚአብሔር ማለት ነው። የጽድቅን ቃል ነው የምንጮኸው። እውነት እኮ ነው ብዬ የምልህ የምጮኸው። ለዚህ ነው እያናደድከኝ ግን ደስ ትለኛለህ የምትለኝ። ያናደድኩህ አይደለም። በእኔ ስንፍና ከሆነ ይቅርታ ጠይቃለሁ። በእኔ አለማወቅ ከሆነ ይቅርታ ጠይቃለሁ። ታናድደኛለህ ኤርሚያስ፣ ግን እሰማሃለሁ። የምትናገረው ነገር ውስጤን ደስ ይለዋል አልክ አይደል? እሱ ለአባዬ ነው የሚያወራህ። አባባ የኢየሱስ ክርስቶስ መንፈስ ነው የሚያወራህ። የተባረከው መንፈስ ቅዱስ ነው የሚያወራህ። ለዛ ድምፅ አሜን በላ። ለዛ ድምፅ እሺ በል። ውስጥን እኮ ደስታ እየተሰማህ ትናደድብኛለህ። ለምን ትናደድብኛለህ? የዘመናት ተረት ሲፈርስማ መናደድ አይቀርም። ስሜም ኤርሚያስ ነው። ትነቅልና ታፈርስ፣ ትገለብጥና ትተክል ዘንድ ነው ያለው። የወንጌሉን እውነት ስንነግርህ አንተ ስንት ነገር አረም ተዘርቶብሃል። እና ይሄ የምናገረው ወንድሞቼና እህቶቼ የሚናገሩት የእግዚአብሔር ቃል ሰይፍ ነውና በውስጥ በውጭ ያለው ነገር ሁሉ ይቆርጥልሃል። ዳዋው ይመታል ማለት ነው። ያድናል እኮ ኢየሱስ ጌታ እኮ ነው። ኢየሱስ ወድሜ ያድናል እኮ የአብ ልጅ። እረኛውን ከአመድ ከትቢያ አንስቶ ከገጠሪቱ ኢትዮጵያ አውጥቶ ንቃ ብራዘር። የሰባተኛ ክፍል ተማሪ ዝም ብሎ አያስጮህም። እግዚአብሔር በመንፈሱና በጸጋው። አቤት እናንተ ጴንጤዎች እንዴት እኮ የተባረካችሁ እንደሆናችሁ አታውቅም። መጥዬ አታውቅም። አንተ ወንድሜ እናንተ ጌታ ነው ብላችሁ ያላችሁት ኢየሱስ የዛሬ 25 ዓመት በፊት ህይወቴን ነካት። ልክ ናችሁ እኮ ጴንጤ ወገኔ፣ ልክ ነህ እኮ። ኢየሱስ ጌታ እኮ ነው። መድኃኔዓለም ምስክሬ ነው። ራሱ ጌታ እኮ ነው። አዳኙ ጌታ እኮ ነው።
ታዳጊው ጌታ እኮ ነው። የእግዚአብሔር ልጅ ጌታ እኮ ነው። የዳዊት ልጅ ጌታ እኮ ነው። አንተ ጌታ እኮ ነው። ጌታ እኮ ነው። እንዴት አይነት የተባረከ መንፈስ እንደሆነ የቀመሰ ያውቀዋል። የቀመሰ ያውቀዋል። በኔ ህይወት፣ በኔ ቤተሰብ፣ በኔ ዘር፣ በኔ ሃይማኖት፣ በጴንጤነት ላይ ንጉስና አዳኝ የሚሰበከው ያለውና የሚኖረው ሁሉን አሳልፎ ለዘላለም የሚኖር አይኖቹ የእሳት ነበልባል የሆኑ እግሮቹ በቶን የነጠረ የጋለ ናስ የሚመስሉ ደረቱን በወርቅ መታጠቂያ የታጠቀ ከዘላለም የነበረ አይኖቹ የእሳት ነበልባል የሚያፈልቁ የአብ ልጅ ኢየሱስ ክርስቶስ ብቻ ይሰበካል። ከዛስ ውጪ ሌላ አወራለሁ ብሎ የሚል ጴንጤ ካለ ከመድረክ ላይ እናወርደዋለና አውርደን ቁጭ አድርገን ጓሮ ወስደን እናስተምረዋለን። ከእንደገና ምን እንደሚሰበክ ማወቅ አለበት። ቤቱን ለባለቤቱ ነው መመለስ ያለብህ። ቤቱ የስል ጣሪያና ግርግዳው ማለት አይደለም። ህዝብ የእግዚአብሔር ነው። ለዚህ ህዝብ ደሙን ያፈሰሰ ማንም ጳጳስ ነኝ ቆሞስ ነኝ ብሎ የሚል የለም። ካለም ጥግህን ያዝ እንለዋለን። ለዚህ ህዝብ ደሙን ያፈሰሰ አንድ ፓስተር የለም። ካለም ጥግህን ያዝ እንለዋለን። ለዚህ ህዝብ ደሙን ያፈሰሰ አንድም ራባይ የለም። አንድም መልአክ የለም። ጥግህን ያዝ እንለዋለን። ይኸውልህ አንድ በግ ነው የታረደው ቀራንዮ ላይ። የታረደው በግ ብቻ ነው። ክብር፣ ባለጠግነት፣ ሞገስ፣ ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን። ሌሎቹስ አይገባቸውም፣ አይገባቸውም። እሱ ግን ከአብና ከመንፈስ ቅዱስ ጋር ከዘላለም ስለነበረ ባለመቀዳደም፣ ባለመበላለጥ፣ በመለኮቱ በስልጣን ባገዛዝ ሁሉም በመፍጠር ሁሉም በማድረግ እንደርሱ ያለ ማንም የለም። የዘመኔ ቁጥር ይለቅ፣ እስትንፋሴ ትዘጋልኩ ስለሱ እየተናገርኩ እሱን የሚመስል ማንም የለም። ስግደትና አምልኮ፣ ውዳሴና ዝማሬ የተገባውና የሚገባው እሱ ነው ብለው ሲሉ ጮሁ። የጮሁትን ጩኸት ዮሐንስ ሰማ በራእዩ ላይ። አታልቅስ ተብሎ ማለት ነው። አታልቅስ። አንድ መልአክ ማኅተሙን የፈታ የለም። አንድ መልአክ መጽሐፉን ይዘረጋ ዘንድ የተቻለው የለም፣ አይኖርምን። መጽሐፉን ለመዘርጋትና ማኅተሙን ለመፍታት ድል መንሳት አለበት። ማንን? ሞትና ሲኦልን፣ ኃጢአትን፣ ዲያብሎስን ለዘላለም ድል መንሳት አለበት። ከመላእክት ዓለም ኃጢአትንም ሞትንም ዲያብሎስንም ድል የነሳ የለም። ከነቢያት ወገን ሞትን ድል ያደረገ ኃጢአትን ያሸነፈ የለም። ኢሳያስ በል ኤርምያስ፣ አብርሃም በል ይስሐቅ፣ ያዕቆብ በል ዳዊት፣ ኤልያስ በል ኢሳያስ ማናቸውም አልቻሉ። ከሐዋርያት መካከል የለም እንደ ዮሐንስ የለም። ራሱ ዮሐንስ 5 መጽሐፍ የጻፈው አልቻለም። አይችልም። አልቻለም ብቻ ሳይሆን አይችልም። አልቻለም፣ አይችልም። ከፍጥረት መካከል ተፈለገ፣ ሰማይና ምድር ጸጥ ረጭ። ማን ነው ማኅተሙን የሚፈታ? ብርቱ መልአክ ጮኸ፣ እጁን የሚያወጣ ካለ ብሎ ማለት ነው። ቢጠበቅ እጅ ያወጣ የለም። ከመላእክትም ከሰውም ከጻድቃን ከሰማዕታት ከምናምን ብለህ ከምትለው ከነቢያት ከሐዋርያት አንድ ተፈልጎ ታጣ። በዚህ ጊዜ አለቀሱ ይላል። ጉዳዩ እዛ ጋ ነው ብራዘርዬ፣ ጉዳዩ እዛ ጋ ነው። የማንንም አንተ አንድ ተፈለገ ተጣ። እሰይ እሰይ። ፍጥረት ሁሉ በፊቱ ዝም፣ መላእክት ሁሉ ኩምሽሽ፣ ነቢያት ሐዋርያት በል በሙሉ ዜሮ። በዚህ መካከል ከአራቱ ሽማግሌዎች አንዱ ዮሐንስን አታልቅስ አለ። ምን ነው? አይ ተገኝቷል። ምን? ማኅተሙን ሊፈታ መጽሐፉንም ሊዘረጋ አንድ ተገኝቷል። የት ተገኘ? ከሰውም ከእግዚአብሔርም ከሰውም የሆነ ነው። ማን ነው እሱ? ከነገደ ይሁዳ የወጣው እሱ የዳዊት ስር ያውቃል። ዮሐንስ ያውቃል። ገና ነገደ ይሁዳ ስትለው ያውቃል። ነገደ ይሁዳ ስትለው ያውቃል። አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ስለሆነ ያውቃል።
ለዮሐንስና ለሐዋርያቱ ለነቢያቱ ከነገደ ይሁዳ ስትል መሺያ እንደሚያወጣ ያውቃሉ። ከነገደ ይሁዳ የሆነው እሱ የዳዊት ስርና ዘር ማህተሙን ይፈታ ዘንድ ድል ነስቷል አላለም? ኢየሱስ ድል ነስቷል። ይሄ ነው አዳኙ። ምን ያደርግልሃል አንተ? በሞት ላይ ባለግርማው ኢየሱስ በሞት ላይ ስልጣን ያለው ሞትን በሞቱ የሻረ ጀግናው የይሁዳ አንበሳ ይሄን ነው እንጂ ማምለክ አንተ። ለዚህ ነው እንጂ መዘመር። የሻረ ዲያብሎስን ለዘላለም ሽባ ያደረገ ማለት ነው። ይሄን ነው እንጂ ማምለክ። ብራዘር ቀራንዮ ኮረብታ ላይ በደረቅ እንጨት በእንጨት ላይ ተንጠለጠለልን። ማምለክስ ይሄን ነው። መዘመር ስለሱ ነው። ጌታዬ ዘር ትውልዴ ይደፋልህ። ከአንተ እግር ስር ማንነቴ ለዘላለም ተረግጦ ይቅር። ኢየሱስ ጌታ እኮ ነህ። የኔ አባት ጌታ እኮ ነህ። ቤዛዬ እኮ ነህ። አዳኝህ እኮ ነህ። እረኛዬ እኮ ነህ። የዘላለም ትምክቴ እኮ ነህ። የዘላለም መጠጊያችን እኮ ነህ። የዘላለም አምባችን እኮ ነህ። የዘላለም መሰማሪያችን እኮ ነህ። የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ያድናል እኮ አንቺዬ፣ ያድናል እኮ አንተ፣ ያድናል እኮ። ድምፁ እንደ ብዙዎች ድምፅ ነው። እንደ ብዙዎች ድምፅ እሱ በተናገረ ሰዓት ላይ ሰማያትና ምድር በውስጡ ያሉ ሁሉ ይቀልጣሉ። በዓይኖቹ በቁጣ አይን ቢያይ ሰማይና ምድር በውስጡ ያሉ ፍጥረታት ሁሉ ለዘላለም ካለመኖር ወደ መኖር ያመጣቸው እሱ ስለሆነ ከመኖርም ወደ አለመኖር የሚያሳልፋቸው ጌታ ነው። ማምለክ ለሱ፣ መደፋት ለሱ፣ መስገድ ለሱ፣ መዘመር ለሱ። ገናንነት፣ ኃይል፣ ክብር ከዘላለም እስከ ዘላለም ታላቁ ለስም ይሁን። የእግዚአብሔር ልጅ ኢየሱስ ክብራችን አንተ፣ ክብራችን አንተ፣ ሞገሳችን አንተ፣ ዝርግፍ ጌጣችን አንተ፣ ዘውዳችን አንተ ኢየሱስ። የገሃነም ደጅ ደንግጥ፣ ትውልድ የታሰረበት ስርዓት ቅዱስና ገናና በሆነው ስምህ ለዘላለም የተፈታ ይሁን። የሲኦል መሰረት ባንተ እንደተፈታ ኃይላት፣ ስልጣናት፣ አለቆች፣ የጨለማ ኃይል ገዢዎች በስምህ ለዘላለም እንደተዋረዱ ባንተ ላይ የተነሳ በወንጌል ላይ የተነሳ የአመፅ ልጅ ከሰዎች ጀርባ ሆኖ የሚገዳደር አውሬ በስምህ ጉልበት ጉሮሮ የተረገጠ ይሁን። ጌታዬ እኮ ነህ። ጌታችን እኮ ነህ ኢየሱስ። ጌታችን እኮ ነህ ኢየሱስ። የኔ አባት ጌታችን እኮ ነህ። መመኪያችን ነህ። ማረፊያችን ነህ። ማረፊያዬ ነህ። ወንድሞቼና እህቶቼ ከዘላለም ድካም ያረፉብህ የማትወድቅ ወርካችን ነህ። ከክንፎች ጥላ ስር አስጠግተህን አሳርፈህናል። ያውም የዘላለም ረፍት። ለጥቂት ጊዜ መታችሁ ረፉ ብሎ የሃይማኖት ቤት እንደሚጋብዘ እንደዛ አይደለም። ለጥቂት ጊዜ ልታሳርፈን አይደለም፣ ለዘላለም ልታሳርፈን አድነህናልና እናመሰግንሃለን። ስምህ ለዘላለም ይባረክ። ለዘላለም ቅዱስ ስም የተባረከ ይሁን። የእግዚአብሔር ልጅ ስምህ ይጣፍጣል። አንድ ቀን ተሰልችቶኛ አያውቅም። በአንተ መንፈስ፣ በአንተ ጸጋ እንዴት ትወደዳለህ፣ እንዴት ትጣፍጣለህ። ስምህ እንዴት እጅግ ደስ ይላል። ስምህ እንዴት ይጣፍጣል። መንግስትህ እንዴት ይመቻል። አባትነትህ እንዴት ተስማምቶኛል። አይደለም ምክርህ፣ ተግሳጽህ ተመችቶኛል። የኔ ጌታ፣ የኔ ውድ ኢየሱስ ክርስቶስ
እኛ ቤት ውድ ነህ። እኛ ቤት ውድ ነህ። በወንድሞቼ ህይወት ውስጥ ውድ ነህ። በእኔ ህይወት ውስጥ ውድ ነህ። በእህቶቼ ህይወት ውስጥ ውድ ነህ። በእኛ ቤት ውድ ነህ። በወንጌላውያን አማኞች ቤት ውድ ነህ። አንተን የሚመስል አልተወራልንም። አንተን የሚመስል አልተተረከልንም። ቢተረክልንም አንቀበልም። ካንተ ውጭ እውነተኛ ወዳጅ፣ ካንተ ውጭ እውነተኛ አባት፣ ካንተ ውጭ እውነተኛ ቤዛ፣ ካንተ ውጭ እውነተኛ እረኛ፣ ካንተ ውጭ እውነተኛ ትምክህት ማንም የለም። አልተወራልንም። ቢወራልንም አንቀበላቸውም። የተወሩልንም እንዳንቀበላቸው ጸጋን አብዝተህልን ወደ ቀፍ ሰብስበህናል። ላትጥለን ኑ ብለህ አልሰበሰብከንም። አትጥለንም። ልትጥለን አይደለም የሰበሰብከን፣ ልትበትነን አይደለም ኑ ወደ እኔ ያልከን፣ መንገድ ላይ ጥለህን ልትሄድ አይደለም ተከተሉኝ ያልከን። የእግዚአብሔር ልጅ እንኳን አንተን አይደለም አንድ ሰው እየተማምኜ እንኳን መንገድ ላይ ተከትዬ እሄዳለሁ። የዚህ ሰው መልካምነት ታይቶኝ የምድር መንገድን እንኳን ተከትለን እንሄዳለን። የሆነ ቦታ ላይ ወስደን ጥለን በድካማችን እንኳን ብናስቸግርህ ሰለቻችሁኝ ብለህ አሽቀንጥረህ አውጥተህ ላትጥለን የምትራራ አምላክ፣ ድካማችንን አቅማችንን ማውቀህ ጽድቃችን ብለን የምንለው ነገር ምንም የምናሳይ ሳይኖር በበጎ ፍቃድ ወደድከን። ሙታን ሳለን ወደድከን። በበደልና በኃጢአታችን ሙታን ሳለን የቁጣ ልጆች ሆነህ ጠራሃን። እናም አጠብከን ከቆሻሽነታችን። እናም አነጻሃን። እናም በመንፈስ ቅዱስ ኃይል ቀደስከን። እናም ጸጋን ሰጠን፣ ልጆች ተባልን። ስም ይባረክ የኔ አባት፣ የኔ አባት፣ የኔ አባት። ስም ይባረክ፣ ስም ይባረክ ጌታ፣ ስም ይባረክ፣ ስም ይባረክ ኢየሱስ፣ ስም ይባረክ የኔ ጌታ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። ከኔ የሆነ አንዳች ነገር የለም። ስም ይባረክ። ከወንድሞቼና ከእህቶቼ አንዳች የሆነ ነገር የለም። ስም ይባረክ የኔ ጌታ፣ ስም ይባረክ። ገና ነው። ስም ይባረክ። በትውልዴ ላይ ስምህ ገኖና ከፍ ብሎ እንዲታይ ኢትዮጵያን አይደለም ኤርትራን አይደለም በዓለም ዙሪያ ያሉ አበሾች ባሉበት ምድር ሁሉ አሜሪካን፣ አውሮፓን፣ ካናዳን፣ እግዚአብሔር አፍሪካን፣ መካከለኛው ምስራቅን፣ በባህር ደሴቶች ላይ የሚኖሩትን ሁሉ የወንጌል እውነት እግዚአብሔር በኢየሱስ ክርስቶስም ይደርሳቸው ዘንድ ያንን ባሪያን ቀብተህ በሐዋርያዊ ጉዞ በጣም ደጋግሞ በመውጣት ወንጌል እንደሰበከ ዛሬም እግዚአብሔር የዘላለም አምላክ ጸጋህን ሞልተን አቅም ጉልበት ሰጥተን በመንፈስ ኃይል የልጅን የኢየሱስ ክርስቶስን አዳኝነት አይደለም በዚህ ባለ ትውልድ ፊት አይደለም በሚሊዮኖችና በቢሊዮኖች በሚቆጠሩ እግዚአብሔር በሚሰማ ሚዲያ ላይ እግዚአብሔር የዘላለም አምላክ ትልልቅ የቴሌቪዥን መስኮቶችን ሰጥተን ዓለም የሚነጋገርበትን እግዚአብሔር ይህን ማዳንህን ለሰዎች በተለያዩ ቋንቋዎች መስበክ እንድንችል ጸጋ እንድታበዛልን እንጸልያለን። ይህንም መቃጠል በዓለም ምክንያት አይደለም በውስጣችን ያደረከው። ውድነህ ኢየሱስ፣ ውድነህ የኔ ጌታ፣ ከቶም አንረሳውም። ቀራንዮ ኮረብታን ከቶም አንረሳውም። በመስቀል ላይ የሆንከውን ከቶም አንረሳውም። ምስማሩን ከቶም አንረሳውም። ያ ሁሉ መደብደብ፣ ያ ሁሉ መተፋት፣ ያ ሁሉ ጎንበስ ቀና ከቶም አንረሳውም። የትኛውንም ነገር ሃይማኖተኞች መተው ይተርኩን ካንተ ላይ አይናችንን እንድናነሳ የሚያባብሉን የአጋንንት መልክተኞች ከመንገዳችን ላይ የስምህ ጉልበት ዞር እንዲያረጋቸው የሚናገሩት ቃል በሚሰማው ሰው ጆሮ ፊት እንዳይበቅል በልባቸው ላይ እግዚአብሔር የመከነ ይሁን፣ የመከነ ይሁን። ከነዚህ ሰው ሰራሽ ከሆኑ መጽሐፍቶች የሚያነቧቸው መንፈሳዊ የሚመስሉ ካንተ መንፈስ የተቀዱ የሚመስሉ ነገር ግን ያይደሉ የዘላለምን ሕይወት የማይወስኑ ግን የሚያወሩ በስም ጉልበት ባነበቧቸው በሚያሰላስሏቸው በሚደግሟቸው ሰዎች አፍ ብቻ ሳይሆን በልባቸው ላይ በቅሎ እግዚአብሔር በኢየሱስ ክርስቶስም ምንም አይነት እግዚአብሔር ዘላለም አምላክ ተጽዕኖ ላያቸው ላይ እንዳያመጣ ተጽዕኖ የሚያመጣ ሁሉ በስም ጉልበት ከዚህ መንፈስ የተነሳ የተነቀለ ይሁን። የእግዚአብሔር ልጅ ስምህን ጠርተናል፣ ስምህን ጠርተናል። እጄን ስትይዘኝ አውቃለሁ፣ እጄን ስትይዘኝ አውቃለሁ ጌታዬ። እጄን በሌሊት ስትይዘኝ አውቃለሁ፣ እጄን ስትይዘኝ ከተኛሁበት ስታነቃኝ አውቃለሁ፣ መንፈስን ስትሞላኝ አውቃለሁ። አውቃለሁ ጌታዬ፣ እኔ አልክድም። በጌታ በኢየሱስ ስም የኔን እጆች የያዙ እጆች እነዛ እጆችህ
የትውልዱን ሁሉ እጅና ልብ እንዲይዝ ካሉበት ድቅድቅ ጨለማ ውስጥ መጥተው በልጅ በክርስቶስ ኢየሱስ የክብር ወንጌል ብርሃን በርቶላቸው የዘላለምን ርስት ተካፋይ እንዲሆኑ ይህን ድምፅ የሚሰሙ ሁሉ በኢየሱስ ክርስቶስ ስም ጸልያለሁ። የዛሬ 10 ዓመት ላይ ወደ እኔ መጥተህ ጌታዬ ሆይ ያወራኸኝን አውቃለሁ፣ አልረሳውም። እስከዚች ቀን እስከዚች ሌሊት ድረስ አልረሳውም። ለዚህ ዓላማ ስትጠራኝ የዘመኔ ቁጥር ይለቅ አባዬ፣ አልጸጸትም። ከጓደኞቼ ጋር ወጥቼ አልተዝናናውም፣ ይህንን ዓለም አላየውም ብዬ አልጸጸትም። በምኖርበት ሀገር ብዙ የሚታይ ነገር አለ። እሱ አይደለም ብርቄ ጌታዬ። መንፈሴን ታውቃለህ አባቴ፣ መንፈሴን ታውቃለህ፣ ልቤን ታውቃለህ። እኔ ልነግርህ አያስፈልገኝም። ልቤን ታውቃለህ አባዬ። ጥማቴንና መሻቴን ታውቃለህ። የወንድሞቼን ጥማትና መሻት ታውቃለህ። በወጣንበት በገባንበት ስምህን እንድንጠራ የስምህን አዳኝነት እንድንናገር አንተ በእኛ አፍ ላይ ሆነ እንድትናገር ጌታዬ መንፈስ ቅዱስ እለምንሃለሁ። እሱ የእውነት መንፈስ በመጣ ሰዓት እሱ ያከብረኛል ብለህ እንዳልክ ጌታ መንፈስ ቅዱስ ያለ አንተ ኢየሱስን ስሙን መጥራት አንችልም። ከውስጤ የምትፈነቅለኝ ቅዱሱን ጌታ ስሙን እንድጠራው የምታደርገኝ አባ ከውስጤ የሚፈነቅለኝ ድምፅ ቅዱሱ ስምህን የልጅህን ኢየሱስ ክርስቶስን ስም በእኔ ድምፅ መጥራት አልችልም፣ በእኔ ኃይል መጥራት አልችልም። በውስጤ የሆነ የተባረከውን ጌታ ኢየሱስ ክርስቶስን ስሙን እንድጠራው አቅምና ጉልበት የሆንከኝ አባዬ ትውልድ ይዳን አባቴ፣ ትውልድ ይዳን ከክርክሮቻቸው ሁሉ ውስጥ ወጥተው ትውልድ ይዳን አባዬ፣ ትውልድ ይዳን። ጩህ ብለኛል፣ ውጣ ወጥተህ ተናገር ብለኛል፣ ወጥተህ ስበክ ብለኛል። ወጥቻለሁ ከነድካሜም ጭምር ቢሆን የአንተን ኃይል የአንተን ጸጋ ተመክቼ አባዬ ጌታዬ፣ ያንተ መንፈስ ያንተ ኃይል ያንተ ክብር ለወለድኳቸው ልጆቼ እንኳን ጊዜ ሳልሰጥ እነሱ አባ ሲሉኝ እኔ አንተን አባ ስልህ ይህ ዘመኔ ለምን አለቀ ብዬ አልልም። ልጆቼ አባ ብያሉ ሲጠሩኝ እኔ አንተን አባ እያልኩ የምጮኸው አለ ምክንያት አይደለም። ወንድሞቼ ናቶቼም እንደዚሁ አለ ምክንያት አይደለም። ጠርተህናል ጌታዬ፣ በጎነትን አዳኝነትን እንናገራለን። ቅዱስ ስምህ ለዘላለም ይባረክ። የኔ አባቴ የኔ ጌታ ኢየሱስ ክርስቶስ ለዘላለም ንጉሴ ነህ፣ ለዘላለም አባቴ ነህ፣ ለዘላለም እረኛዬ ነህ፣ ለዘላለም መመኪያችን ነህ። አታሳፍረንም፣ አላሳፈርከንም። የዘመኔ ቁጥር እስኪያልቅ ድረስ እድሜ ጨምረህልኝ በሕይወት ብኖር በጌታ በኢየሱስ ስም በከዘራ ተደግፌ ዊልቸር ላይ እንኳን ብቀመጥ መራመድ ቢያቅተኝ ከማርጀት የተነሳ መራመድ ቢያቅተኝ የባሪያህን የካሌብን እድሜ የጨመርክለት ዛሬም እንደዛው በ85 ዓመቱ ዛሬም ጉልበታም ነኝ ብሎ እንዳለ በጌታ በኢየሱስ ክርስቶስምና ስልጣን ጉልበታም ያደርጋልን ያንተ መንፈስ። እሱም እንኳን ቢያልቅ እድሜ ቢያልቅ እርጅና ቢመጣ በተቀመጥኩበት ወንበር ላይ ሆኜ በተደገፍኩት ከዘራ ላይ ሆኜ ይህንኑ አሁን የምጮኸውን በአንተ መንፈስ ሆኜ የምናገረውን የልጅህን የኢየሱስ ክርስቶስን አዳኝነትና ጌትነት ላገኘኋቸው ሰዎች ሁሉ እናገራለሁ። ቃሌ ነው። ኢየሱስ ክብሬ ነህ። ሰዎች ስላንተ ሲሰድቡኝ ጸጋን ደረብክልኝ እንጂ ተሸማቅቄ አፍሬ አልተውኩትም። ወንድሞቼና እህቶችም እንደዚሁ ስላንተ ሲሰደቡ፣ ስላንተ ሲተፋባቸው፣ ስላንተ ሲናቁ፣ በሴትነታቸው እየቀለጣጠሙ የሚሰድቧቸው ሰይጣን የላካቸው ራሳቸውም ደግሞ በስጋቸው ፍቃድ በቃልህ ላይ ያመፁ መጥተው ሲሰድቧቸው፣ በሴትነታቸው እያበሻቀጡ ሲሰድቧቸው እንዳያፍሩ ጸጋን የደረብክላቸው ለወንድሞቼና እህቶቼ አቅም ጉልበት የሰጣቸው ስንት ሌሊቶቻቸውን ዋጋ ከፍለው እንቅልፋቸውን ሰውተው ወንድሞቼ ስራቸውን ትተው በስራ ገበታቸው ላይ ሁሉ ጭምር ሆነው ሳይቀር የጮሁት ጩኸት ፍሬ አፍርቷልና ከዚህም በላይ ያፈራልና ለዘላለም ቅዱስ ስም የተባረከ ይሁን።